ሮዛ ዴቭን ለመግደል ተስማማች። ሉሊት አቶ መለሰን ለማግባት ወስናለች። ባንቴሮ ለዴቭ እውነታውን ለመንገር ወስኗል። ዴቭ ደግሞ ሮዛን ይቅርታ ጠየቃት። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ በባለፈው ክፍል ትንሿ ሙሽራ ድራማ ሮዛ የዴቭን የጥናታዊ ጽሑፍ መሳካቱን ሲሰሙ ከዚህ በፊት ቀጥረዋት የነበሩ ሰዎች ደውለውላት ወጥታ አጥቅተዋት ተመልሳ ራሷ ስታ ወድቃ ነበረ። በዛሬው ክፍልም እንግዲህ ማን እንዳጠቃት ምን እንደሆነ ለምንስ ወጥታ እንደነበረ በተደጋጋሚ ዴቭ ሲጠይቃት እሷም ስሜታዊ ሆና የኔን መጎዳት የኔ መጠቃት ሳይሆን ያሳሰበ አንተ ማን አጠቃሽ የሚለውን ነው። ለኔ አስበህልኝ አታቅም። አንተ ሁሌ እኔ ጥፋተኛ ነኝ፣ ሁሌ እኔን ማሸነፍ ነው የምትፈልገው፣ በነገሮች ሁላ እኔን ማጥቃት ነው የምትፈልገው። ለኔ ስሜት አትጨነቅም። አሁንም ቢሆን የኔን መጠቃት ሳይሆን ያጠቁኝን ሰዎችን ነው መፈለግ የተያያዝከው ብላ እንግዲህ አሸማቀዋለች ማለት ነው። እሱም በበኩሉ ደግሞ አይ እንደሱ ማለት አይደለም፣ በመንቃትሽ ስተነፍሺ በማየቴ እኔ በጣም ተደስቻለሁ፣ በጣም ተጨንቄ ነበረ፣ አንቺ እንደምታስቢው አይደለም ብሎ ሲላት ከክላሱ ውጣልኝ ብላ አስወጥተዋለች ማለት ነው። ባንቴሮ በበኩሉ ደግሞ ሞታለች ብሎ ተደስቶ ሳያበቃ እየተነፈሰች መሆኑን እንግዲህ በጣም አስከፍቶታል ማለት ነው። ምክንያቱም ታሞ ከወደቀ በኋላ ነገሮች ሁላ እንግዲህ እሱ እቺን ምድር እንዲጠላት ራሱም እንዲያጠፋ እንዲያጨናንቅ እያደረገችው ነው። አትድንም፣ ሮጣህ ድረስብኝ፣ እኔና አንተ እኩል አይደለንም፣ እናም እግርህ ተሰብረዋል፣ አሁንም ተሰብረህ እንደዚሁ እየሆንክ ትሞታለህ ብላ እንግዲህ እያሸማቀቀችው ነው። ህይወትን እንዲጠላ እያደረገችው ነው ማለት ነው። ትንሽዬ ሐኪሞች የሰጡትን ተስፋ እንኳን እንደማይሳካ ነው እየነገረችው ያለችው። በተደጋጋሚም ደግሞ ልትገለውም መርዝ ልታበላው ሞክራለች። አንቃውም ነበረ እንግዲህ በብዙ መንገድ እሱን ለማጥፋት ሞክራ ነበረ እና ያ ነገር የሚወዳት ሴት ናት። ግን እንደሱ አይነት ነገር በማድረጓ በጣም ተናዶባት ስለነበረ ብትሞት ምርጫው ነበረ። ግን አልሞተችም ማለት ነው። ሉሊትም እንግዲህ እሷ ነቅታ ቁጭ ብላ ስታያት በጣም ደስተኛ ሆና በመንቃትሽ በጣም ደስ ብሎኛል፣ ዛሬ አዲስ ቀን ተሰጥቶሻል፣ እግዚአብሔርሽን አመስግኝ፣ ምክንያቱም ማታ እንደዛ ሆነሽ የተጎዳሽ የምትሞች ይመስሎኝ ነበረ ብላ ስትላት እንግዲህ ለእሷ ጥሩ ነገር እንደሌላት ይታወቃል። አመናጭቃት መሞት መስሎች ተደስተሽ ነበረ፣ እንግዲህ አላማሽን ልታሳኪ ነበረ፣ ግን አልሞትኩም፣ አልተሳካልሽም ብላ አስወጥታታለች ማለት ነው። ሉሊትን ግን እሷን አልተቀየመቻትም። ምክንያቱም ሰው በድክመቱ መያዝ ትችላለች። ሉሊት እንደ እድሜዋ ሳይሆን ከእድሜዋ በላይ የምታስብ ልጅ ናትና እንግዲህ ሄዳም መድኃኒት ይዛላት ስትመጣ ልትገኝኝ ፈልገሻል ወይ? ይሄ እኮ ምንድን ነው የሚለው ብላ ስትላት እንግዲህ መጨረሻው ነው፣ መድኃኒት እኮ አይጣፍጥም፣ እየጎመዘዘ ግን መጨረሻው ማዳኑ ነው የሚፈለገው ብላታለች ማለት ነው። ሉሊት በበኩላ በጣም ቤተሰቦቿ እየናፈቋት ነው። እናም ትምህርቷም ላይ እንግዲህ ኮንሰንትሬት ማድረግ አልቻለችም እና እናቷን ጋር ደውላ አንቺ ጋር መምጣት እፈልጋለሁ፣ እዚህ ትምህርቴም በደንብ እየተከታተልኩ አይደለም፣ እየነፈቃችሁኝ ነው እና ደስተኛ እየሆንኩ አይደለም፣ አጠገባችሁ ልሁንና ሁሉንም ነገር ልጋፈጥ ብላ ስትል እናትዮ አይ እንዳትመጪ፣ እኔ ልጄ ስትሰቃይብኝ ማየት አልፈልግም እና ሰውዬው እንግዲህ ታስሮ ነበረ፣ ተፈቷል። ምክንያቱም ልማታዊ ገበሬ ነው፣ ከዚህ በላይ ልናስረው አይገባም ብለው እንግዲህ ባልተረጋገጠ ነገር እስካሁንም ታስረዋል እና ልናስረው አንችልም ብለው ፈተውታል። አባትሽም ተሰብሮ ነበረ። እናም እሱን የሚያስረው ወጌሻም ራሱ እኛ ቤት ሲመላለስ ስላየው አጥቅቶ ሰብሮታል እና እንዳትመጪ አንድ ቀን እንኳን አያሳድርሽም እዚህ ከመጣሽ እና እኔ መጨናነቅ አልፈልግም፣ ባለሽበት ሰላም ሁኚልኝ። እኔ አንቺን ማቀፍ ከአንቺ ጋር ደስታዬም ሀዘኔም መካፈል ሳልፈልግ ቀርቼ አይደለም፣
ግን ያንቺን ህይወት አጨልሜ አይደለም እንደሱ ማድረግ ያለብኝ ብላ ስትላት እንግዲህ ሉሊት በጣም እያሰበች ነበረ። ምክንያቱም ቤተሰቦቼ እንደዚህ የሆኑ ችግር እየደረሰባቸው ያለው አሁንም እየተሰቃዩ ያሉት በእኔ ምክንያት ነው። እኔ አቶ መለሰን ባገባ እንግዲህ ከዚህ ችግር ይላቀቃሉ ብላ አስባ ለዴቭም ስለ ቤተሰቦቿ ያሉትን ችግሮች አሁን ላይ እየተፈጠሩ ያሉ ነገሮች ነግራው እንግዲህ አቶ መለሰን ላግባ ብላ ስትለው እሱም ደንግጦ እንደሱ ማሰብ የለብሽም ነገሮች ይስተካከላሉ፣ ትንሽ ጊዜ ጠብቂ፣ ሁሉም ቦታውን ይይዛል ብለዋታል ማለት ነው። ባንቴሮ በበኩሉ የሮዛን ግፍ የምታደርገው ነገር እናም ደግሞ አሁንም ከሌሎች ሰዎች ጋር እያሴረች መሆኑን ደርሶበታል ማለት ነው። እናም እውነታውን ዴቭ በጣም ጥሩ ሰው እየሆነለት ነው፣ እየተንከባከበው ነው። እንግዲህ እንደሚታወቀው ባንቴሮ ከዚህ በፊት ዴቭን ሊገለው ሞክረዋል። ሁለቴ ተኩሶ ስቶታል። እናም በቢላዋም የሆድ እቃው ሊያራግፈው ነበረ። እንደዛ ሊያጠቃው የነበረው ሰው ግን ቤቱ አስገብቶ ሲንከባከበው ከአቅሙ ከጭንቅላቱ በላይ ስለሆነበት እንግዲህ ከዚህ በላይ እሱን መሸወድ አልፈልግም፣ አልችልም እና እውነታውን እነግረዋለሁ ብሎ ለሮዛ ሲነግራት ሮዛ ደግሞ እውነታውን ከሰማ ምን ሊያደርግህ ይችላል? አውጥቶ ይጥልሃል። እንግዲህ መታከሚያም አታገኝም፣ ውሾች ይበሉሃል። ለኔ የተመኘኸውን ላንተ ይሆንልሃል። እናም እንደዛ እንዲሆን ከፈለግ አድርገው ንገረው ብለዋለች ማለት ነው። እሷም እንግዲህ አሁን ያለበትን የደረሰበትን ነገር እየነገረች እንዳይታከምም ያደርግሃል፣ የሚያሳክምህም ሰው አታገኝም እና ያ እንዲሆን ከፈለክ ንገረው ብለዋለች ማለት ነው። ባንቴሮም እንግዲህ ታክሞ ድኖ በራሱ መንቀሳቀስ ይፈልጋል፣ ይጓጓል። እናም እስካሁን ባለው እንግዲህ ዴቭም ራሱ ሲወቅስ ጥፋተኛ ነኝ ብሎ ሲል አትጃጃል፣ አንተ ጥፋተኛ አይደለህም፣ ምንም ያደረከው ነገር የለም። እናም ያደረከው ነገር ያሰብከው ነገር ትክክል ቢሆንስ ብሎ ነበረና እናም ዝም ማለትን መርጠዋል ማለት ነው። እንግዲህ ዴቭም ራሱን ተጠያቂ እያደረገ ነው። ምክንያቱም ባለቤቴ ልጠብቃት አልቻልኩም፣ በተፈጠረው ነገር ሁላ እኔ እሷን ተጠያቂ እያደረግኳት ነው፣ እየወቀስኳት ነው፣ እየተቆጣዋት ነው። እናም ከእሷ ጋር የምጣላበት የምጨቃጨቅበት ጊዜ ይበልጣል እና ያ ነገር ነው ወደዛ እየገፋፋት ያለው። አሁንም ቢሆን የእሷ መጎዳትን መጠቃትን ሳይሆን አሳስቦኝ የነበረው ያጠቃት ሰውን ነበረ እና ያ ነገር ትክክል አይደለም፣ እሷ እውነቷ ነው ብሎ እንግዲህ ራሱን ተጠያቂ እያደረገ ነው። ግን እውነታው እንደዛ ሆኖ ሳይሆን እሷ እንደሱ እንዲያስብ ስላደረገችው ነው። በነገሮች ሁላ ትጎዳኛለህ ብላ ስላለችው ነው እንግዲህ እሱም እንደዛ ያሰበው። እናም እንግዲህ ጥፋተኛ ነኝ፣ ከዚህ በኋላ እንደሱ አይነት ነገር አይለምደኝም። እናም እንደሱም ላስብም ላደርግብሽም አልፈልግም። በተቻለኝ መጠን ልጠብቅሽ ይገባ ነበር፣ አልጠበቅኩሽም። እናም እጠብቅሻለሁ ብሏታል ማለት ነው። እሷ ግን ከዚህ በፊት እንግዲህ ጥናታዊ ጽሑፉ እንዳይሳካ የሚፈልጉ ሰዎች ነበሩ። እንዳይሳካም እያደረገች ችግሮች እየፈጠረችበት ነበረ። ግን እንደምንም ብሎ ነገሮችን አስተካክሎ እንግዲህ ልኮ ተቀባይነት አግኝቷል ማለት ነው። እንግዲህ እሱ ከእሷ ጋር ሆኖ የሚሰራ ዋና ሳጅኑም ተገድሏል ማለት ነው። እሷ ጥቃት የደረሰባት ቀን ምክንያቱም ደውላ ዋና ሳጅን ብላ ስታወራው እሱ መሞቱ የእሷን ጉዳይ እንዳላበቃ ነግሯታል ማለት ነው። እናም እሷም ከነሱ ልትገላገል እነሱ የፈለጉትን ነገር ልታደርግ የምትችለው ዴቭን ሲሞት ነው እና አንተን መግደል አለብኝ እገልሃለሁ ብላ ዝታበታለች ማለት ነው። እንግዲህ ትገለው ይሆን? እንዴት አድርጋ ትገለዋለች? ወይስ የእሷ ተንኮል ይደርስበት ይሆን ወይ የሚለውን በቀጣዮቹ ክፍል አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ቆይታ ተመኘውኝ። ባይ ባይ።